ስሟ ሉሲፈር ነው። አባትሽ እንዴት ቢጠላሽ ነው ስምሽን ሉሲፈር ያለው አልኳት። አሁን ያ ማለት እሷ ላይፍ ላይ የሚመጣው ነገር በሙሉ እሷ ጋር ያለ የሚዘጋ 4 5 ትዳር ፊል አድርጎባታል። ልጅም እንደዛው ብዙ ነገሯ ተበላሽቷል። እሷ የገባችበትን ነገር በሙሉ ሁሉ ጊዜ ተበላሽ። ልጆች የምን ስጦታዎች ናቸው? ልጅ ከማን ነው የሚሰጠው? መንፈሳዊ ዓለም ሁለተኛ ዓለም ላይ ያሉ መናፍስቶች አታልፈን ብለው ያን ልጅ ይዙታል። ጠንቋዩ ይመጣል። አሁን እኛን ነው ወርሺፕ የምታደርገው ችግር የለም ልቀቁላት ይላል። የተለቀቀው እኮ ከሷ አይደለም ኦሬዲ ተለቋል፣ ተይዞ ነው። እሷ ላይፍ ላይ መምጣት ያለበት ነገር በሙሉ የቀረው ማንበር ስለዘጋ ነው። አባቷ አንዳንድ በሮች እናንተ አይደለም የምትዘጓቸው። በእናንተ ምክንያት በህይወታችሁ ላይ ያልተዘጉ በሮች በእናንተ ምክንያት ሳይሆን በአያት በቅድሚያት በአባት ተዘጉ የምትሏቸው በሮች በሙሉ አሁን በእነሱ ላይ ይፍታላለሁ፣ በእነሱ ላይ ይፍታላለሁ። አንዳንድ በሮች ሲከፈቱ እዚህ ምድር ላይ ያለን ቁልፍ አይደለም የምንጠቀመው። ምክንያቱም እዚህ ምድር ላይ ያለ ቁልፍ አይደለም የዘጋቸው፣ ላይ ነው የተዘጉት። ማውራት ያለባችሁ እዚህ ምድር ላይ ካለው ችግር ጋር አይደለም ላይ። አንዳንድ ልጆች እናንተን አይደለም የሚጠብቁት፣ አኖይንቲንግ ነው የሚጠብቁት። ክብር ያለባቸውን ሰዎች ነው የሚጠብቁት። ግሎሪ ያለባቸውን ሰዎች ነው የሚጠብቁት። ጠንቋይ ቤት ሲሄዱ ሰዎች ምን እንደሚደረግ ታውቃላችሁ? ጠንቋይ ቤት ሲሄዱ ልጅ የሌላቸው ሰዎች፣ ገንዘብ የሌላቸው ሰዎች ጠንቋይ ቤት ሲሄዱ ምን እንደሚደረግ ላሳያችሁ። አንድ ሰው መጣ ይችላል ይሽና ምን እንደሚደረግ ልንገራችሁ። ምን እንደሚደረግ በሮች እንዴት እንደሚከፍቱ እያስተማርኳችሁ ስለሆነ ልጆች የምን ስጦታዎች ናቸው? የምን አሁን አንድ ሰው እዚህ ጋር ቆሟል። ልጅ ከማን ነው የሚሰጠው? ያ ማለት ሰይጣን መስጠት አይችልም ብያላችሁ ነው እግዚአብሔር ቃል። ጠንቋይ ቤት ምንድነው የሚደረገው ከተባለ መንፈሳዊው ዓለም የእግዚአብሔር ዓለም ላንቺ ልጅ እንዲሰጥሽ ይለቃል። ያንቺ ልጅ መንፈሳዊ ዓለም ላይ ይለቀቃል። ምን ነው የሚፈጠረው? መንፈሳዊ አቅም ስለሌላችሁ ልክ ዳንኤል ህይወት ላይ እንደተፈጸመው መልእክቱን ገብርኤል ይዞት መጣ። ለስንት ቀን አታልፈን ብሎ ማለት ነው። መንፈሳዊ ዓለም ሁለተኛ ዓለም ላይ ያሉ መናፍስቶች አታልፈን ብለው ያን ልጅ ይዙታል። የት ጋር? ጠንቋዩ ይመጣል። አሁን እኛን ነው ወርሺፕ የምታደርገው ችግር የለም ልቀቁላት ይላል። የተለቀቀው እኮ ከሱ አይደለም ኦሬዲ ተለቋል፣ ተይዞ ነው። መንፈሳዊ ዓለም ላይ ያለ አንድ ጨለማ ዓለም ወደ እሷ ማለፍ የለበትም ብሎ ምን ይሉታል? ይዞታል። ከተያዘ በኋላ ምን እንዲፈጠረው? ጠንቋይ ቤት ሄዳላችሁ እናንተ ኔክስ ምን ይላል? አሁን የኛ ሆኗል ይለቀቅ ይላል። ወዲያውኑ ተለቆ እናንተ እጅ ሲገባ እሱ የሰጣችሁ ይመስላችኋል። እሱ ያደረገው ነገር አንድ ነው። በቃ አሁን ይለፍ ብሎ ለቋል። ሃሎ ለዛ ነው አንዳንድ በሮችን እዚህ አይደለም የምናገር እዛ ነው የምናገር። ልቀቅ የምንለው ለዛ ነው። ገንዘቦቻችሁ ሲለቀቁ ያለ፣ ትዳራችሁ ሲለቀቅ ያለ፣ ጤንነታችሁ ሲለቀቅ ያለ፣ ገንዘባችሁ ሲለቀቅ ያለው ሲለቀቅ ያለው ሲለቀቅ ያለው ተለቀቀ በሉ። ለዛ ነው የናዝሬቱ ኢየሱስ ሰውየውን ተወ። በቃ እዛ ጋር የተዘጋው አለ ገብቶታል። ኤፍታ አለ። ኤፍታ ሲል እዛ ጋር ያለው ልቀቅ እያለው ነው። ሃሎ ምን በል እያለው ነው? ገንዘብም ልክ እንደዚሁ ነው። እግዚአብሔር ለዚህ ልጅ በጣም ከባድ የሆነ ባለጠግነትን ያስብለታል። ከባድ ፋይናንሻል ነገር ያስብለታል። እንደታሰበለት እሱ ያውቃል። ሁለተኛው ሰማይ ላይ ይዘጋል። በቃ አሁንማ ህይወት በረረኝ ራሴን ማጥፋት አለብኝ ወየው ነገር መፈጠር አለበት ብሎ ጠንቋይ ቤት ሄዳል። ጠንቋይ የሚያደርገው ነገር አንድ ነው። መንፈስ ውስጥ ይመጣ ጠብቅ ይለዋል፣ ይጠብቃል። አሁን የኛ ሆኗል ይለቀቅለት ነው የሚለው። ያ ማለት ከጅቡቲ አንድ ዕቃ አስጭናችሁ ዕቃው እኮ የእናንተ ነው፣ ኬላ ተይዞባችሁ ማለት ነው። ኬላ የለቀቀላችሁ ሰውዬ ዕቃውን የሰጣችሁ እሱ አይደለም። ዕቃውን የሰጣችሁ እሱ አይደለም። ዕቃውን የሰጣችሁ እዛ ውጭ ያለው ካምፓኒ ነው። ከሱ በገንዘብ ነው የተቀበላችሁ። ኬላው ያለው ሰውዬ ምንድነው ስራው? አላሳልፍም ወይ ያሳልፋለሁ ነው። ሁለተኛ ሰማይ ላይ ያሉ መናፍስቶች ስራቸው ያ ነው። ልክ ጠንቋይ ይመጣን አሁን የኛ ሰው ነው በቃ ከዚህ በኋላ የትም አይሄድም ይለቀቅ ይላል። ሃሎ ከኔ ጋር ናችሁ? ከዛ ይለቀቅለታል። ለሆኑ ምልክቶችም ቢሆኑ ሎሚዎች የሆኑ ነገሮች ይሰጡታል። ይሄዳል ልጅየው። ከዛ በኋላ አባቢ ቢሊየነር አደረገኝ ይላል። ይሄዳል። በየወሩ እሳቸው ጋር አይቀርም። ምን ሆኗል ማለት ነው? ስረኛ። ለዛ ነው መጽሐፍ ቅዱስ ስለ ሰይጣን ሲነገር ዲሲቨር ነው ይላል። ዲሲቭ ነው የሚያደርጋችሁ። ስራው ማታለል ነው። እሱ እንደሰጣችሁ አድርጎ ያሳምናችኋል። ዛሬ የተያዘባችሁ የትኛውም ነገር ሁሉ ላይ ከዚህ ምድር ያልሆነ የተዘጉ በሮች ሁሉ ላይ በኢየሱስ ስም ኃይል ይፍታላለሁ። በኢየሱስ ስም ኃይል ይፍታላለሁ። በኢየሱስ ስም ኃይል ይፍታ።
በኢየሱስ ስም ኃይል ኤፍታ ኤፍታ ኤፍታ። በጤንነቴ ላይ፣ በፋይናንሴ ላይ፣ በትዳሬ ላይ፣ በልጆች ህይወት ላይ፣ በሁሉም የህይወት አቅጣጫዎቻችሁ ሁሉ ላይ ኤፍታ ሆኗል፣ ኤፍታ ሆኗል፣ ኤፍታ ሆኗል፣ ኤፍታ ሆኗል። ከኔ ጋር ናችሁ? ኤፍታ ሆኗል። ቴንክ ዩ። ለዛ ነው ብዙ ጊዜ የትንቢት አገልግሎት ስራው ምን እንደሆነ ታውቃላችሁ? አንድ ያሰውሳለሁ። አንዲት ሴት ቢሮ ገባች። ትዳር የላትም። 4 5 ትዳር ፌል አድርጎባታል። ልጅም እንደዛው ብዙ ነገሯ ተበላሽቷል። እሷ የገባችበትን ነገር በሙሉ ሁሉ ጊዜ እንደተበላሽ ነው። እና ቁጭ አለች። አባትሽ እንዴት ቢጠላሽ ነው ስምሽን ሉሲፈር ብሎ ያወጣልሽ አልኳት። ስሟ ሉሲፈር ነው። ሲያቆላምጡ ሉሲ እያሉ ይጠሯታል ማለት ነው። አባትሽ እንዴት ቢጠላሽ ነው ስምሽን ሉሲፈር ያለው አልኳት። አሁን ያ ማለት እሷ ላይፍ ላይ የሚመጣው ነገር በሙሉ እሷ ጋር ያለም ይዘጋው። ከዛ ተከራከረች። ስሜ ሉሲፈር አይደለም አለች። ስምሽ ሉሲፈር ነው። ስምሽ ሉሲፈር አይደለም። ገስታውስ ገብታ ነው ስምሽ ሉሲፈር ነው። ስምሽ ማን ነው አልኳት። የንጋት ኮከብ አለች። መጽሐፍ ቅዱስ የንጋት ኮከብ ማን ነው የሚለው? እሷ ላይፍ ላይ መምጣት ያለበት ነገር በሙሉ የቀረው ማንበር ስለዘጋ ነው። አባቷ። ለዛ ነው አንዳንድ ሰዎችን እዚህ ጋር አቁሜ አያታቸው እኮ በህይወት የለም፣ ከዚህ ቤት ወጣው እንደዚህ ዓመት ተመለስኩ እንትና የሚባል አያትህን አየሁት ይላል አለዋለሁ አይደል? አባቱ በህይወት የለም እና ስሙን አየሁ። ስም ማን ነው ስለው ስሙን አየሁ። አንዳንዱ ይሄ ሰውዬ የሞተ ሰው ለምን ያወራል ይላል። ስሙን አየሁ። ስሙን አያትህን ለምንድን ነው ያየሁት? ቢኮዝ ያንተ በር የተዘጋው ባንተ ምክንያት አይደለም፣ በሱ ምክንያት ነው። በመንፈስ ምን እያረኩ ልቀቅ እያልኩት ነው። ምን ልቀቅ ኤፍታ እያልኩኝ ነው። ኤፍታ አይ ቲንክ ዩቲዩብ ላይ ቪዲዮ አለ። አንድ ልጅ እዚህ መጣ። ቁም አልኩት፣ ቆመ። ትዳር የለም። አዎ። 2 ጊዜ ውጭ ለመሄድ ሞከረ፣ ፌል አድርጓል። አዎ። አሁን አካውንት ላይ 1000 ብር የማይሞላ ብር ነው ያለው። አዎ። ልጆችን የምታበላቸው የለም፣ ኤቭሪቲንግ የለም። አዎ። ይሄ ሁሉ በምን ምክንያት እንደሆነ ታውቃለህ አልኩት። አላውቅም። አያትህን አየሁት፣ ስሙ እንደዚህ ይባላል። አዎ። አያትህ የቤታችሁ በር ላይ ሰው ከእንደ ህይወቱ ቀብሯል አልኩት። ከዛም ዳሊ ታውቃላችሁ፣ አያቴ አሁን በህይወት የለም አለ። ይሄንን ታሪክ እኔና አባቴ ብቻ ነው የምናውቀው። የዚህ ልጅ በር የተዘጋው በሱ ምክንያት አይደለም፣ በማንም ምክንያት የተዘጉ በሮች ላይ አሜን፣ በኢየሱስ ስም ኃይል ኤፍታ ላለው ኤፍታ አሜን፣ ኤፍታ አሜን። ቁጭ በሉ። ለዛ ነው ቀደም ዘፍጥረት ምዕራፍ 3 ላይ ሳወራ ኪሩቡ ምን ይዟል? ሰይፍ ይዟል። ማን የት እንዳይገባ? ኤደን ገነት አይደለ? ቃየል መጣና ኤደን ገነት መግባት ፈልጓል። የት መግባት ፈልጓል? ኤደን ገነት መግባት ፈልጓል። ቃየል መጣ። ኤደን ገነት እንዳይገባ ኪሩቡ ኤደን ገነት ጋር ቆሟል። ቃየል ያጠፋው ነገር የለም። ቃየል ኤደን ገነት እንዳይገባ የተከለከለው በአዳም ምክንያት ነው። ሄሎ ለቃየል በር የዘጋበት ማን ነው? አባቱ ነው የዘጋበት። ሄሎ ለቃየል በር የዘጋበት ማን ነው? አባቱ። sometimes አንዳንድ በሮች እናንተ አይደለም የምትዘጓቸው፣ እናንተ አዘጓቸው። ዛሬ በእናንተ ምክንያት በህይወታችሁ ላይ ያልተዘጉ በሮች በእናንተ ምክንያት ሳይሆን በአያት በቅድሚያት በአባት ተዘጉ የምትሏቸው በሮች በሙሉ አሁን በእነሱ ላይ ይፍታላለሁ፣ በእነሱ ላይ ይፍታላለሁ፣ በእነሱ ላይ ኤፍታ 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 በሉ። ኤፍታ 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 ኤፍታ። ቁጭ በሉ። አንዳንድ በሮች ሲከፈቱ እዚህ ምድር ላይ ያለን ቁልፍ አይደለም የምንጠቀመው። ምክንያቱም እዚህ ምድር ላይ ያለ ቁልፍ አይደለም ይዘጋቸው፣ ላይ ነው የተዘጉት። ማውራት ያለባችሁ እዚህ ምድር ላይ ካለው ችግር ጋር አይደለም፣ ላይ። ለዛ ነው አንዳንድ ጊዜ ያጋጥሟችሁ አያውቅም? አንድ መስሪያ ቤት ትሄዳላችሁ። አንድ መስሪያ ቤት ከሄዳችሁ በኋላ ትባረራላችሁ። ያው መስሪያ ቤት በጌታ በኢየሱስ ስም እግዚአብሔር ሆይ ፕሮፌት ሚራክል የሰጠኛ አኖይንቲንግ ኦይል ነው ምናምን ብላችሁ ተቀባብታችሁ ሄዳላችሁ። ትናንትና ያባረራችሁ ሰው አሁን ተቀበለናቸው ሌላችሁ። ዲፈረንሱ ምንድን ነው? ትናንት ዶክመንት ይዛችሁ ሄዳችሁት፣ ዛሬስ በዛ አኖይንቲንግ ኦይል ዓለማትን አስከፍታችሁ ሄዳችሁ ያላችሁት። ሃሎ
ልዩነቱ ምንድነው? ትናንትና ለማስከፈት የተጠቀማችሁት ምናችሁ ነው? ዶክመንት ሲቪያችሁን ነው። ዛሬ ለማስከፈት የተጠቀማችሁት ግን አኖይንቲንግ ነው። ያ ማለት ያ የተዘጋው በር የሚፈልገው የእናንተን ሲቪ አይደለም፣ አንድ ቅባት ነው የሚፈልገው። ቅባት የሚፈልጉ የተዘጉ በሮቻችሁን በሙሉ በኢየሱስ ስም ኃይል አስከፍታለሁ። አሜን አሜን። አስከፍታለሁ አስከፍታለሁ አስከፍታለሁ። ተከፈተ በሉ። ተከፈተ። አንዳንድ በሮች ቅባት ነው የሚፈልጉት። ቅባት የሚፈልጉ የትኞቹን በሮቻችሁ በሙሉ ከዚህ ሰዓት ጀምሮ በኃይል ተከፍቷል። በኃይል ተከፍቷል። በኃይል ተከፍቷል። 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 እስኪ ተከፈተ በሉ። ተከፈተ። ተከፈቱ። ተከፈተ። ለዛ ነው እግዚአብሔር የቀባቸው ሰዎች ጋር ብዙ ነገሮች ከእናንተ አቅም በላይ ሆነው ትሄዳላችሁ አይደል? ይጸልዩላችኋል፣ በህይወታችሁ ላይ ተነብያሉ፣ በህይወታችሁ ላይ ይናገራሉ። ወዲያውኑ በሩ ይከፈታል አይደል? ፕሮፌት አገባው፣ ፕሮፌት እንደዚህ ሆነ፣ ፕሮፌት የውጭ በር ተከፈተ፣ ፕሮፌት 10 ዓመት ሲጠብቀው የነበረው ገንዘብ ተለቀቀ። ያ ማለት ያ ተዘግቶ የነበረው ነገር ምን ነበር ሲጠብቅ የነበረው? አንድ መንፈሳዊ ስልጣንና ቅባት ያለው ሰው እስከፍተው ድረስ ነበር ሲጠብቅ የነበረው። አሎ መጽሐፍ ቅዱስ እንደዚህ ይላል፣ መኳንንቶች ምኑን ክፈቱ? ማን እንዲገባ? እነዛ ደጆች ማን እየጠበቁ ነው? አንዳንድ ደጆች እናንተን አይደለም የሚጠብቁት፣ አኖይንቲንግ ነው የሚጠብቁት። ክብር ያለባቸውን ሰዎች ነው የሚጠብቁት። ግሎሪ ያለባቸውን ሰዎች ነው የሚጠብቁት። ለዛ ነው የእስራኤልን ሕዝብ አይታችሁታል። ኤርትራ ባህር ላይ ቆመ። ከኋላ ፈርዖን አለ፣ ከፊት አንድ የእግዚአብሔር ነቢይ ሙሴ የሚባል ነቢይ ያስቀመጡ። ከዛ ሙሴን አሉት ይሄንን ባህር ክፈለው ወይም ክፈተውና መሻገር እንፈልጋለን አሉት። መጽሐፍ ቅዱስ ሙሴ ምን አለው ይላል? ባህሩን በመመታው ተከፈተ። ያ ማለት ያ ባህር ባዮሎጂ አይከፍተውም፣ ኬሚስትሪ አይከፍተውም፣ ፊዚክስ አይከፍተውም። አንድ አኖይንትድ የሆነ ሰው ግን ይከፍተዋል። አንዳንድ ችግሮች ቅባት ነው የሚፈልጉት። ዛሬ በእናንተ ህይወት ላይ እናገራለሁ። ገንዘቦች ሲመጣ አይቻለሁ፣ ትዳር ሲመጣ አይቻለሁ፣ ልጅ ሲመጣ አይቻለሁ፣ ፋይናንስ ሲመጣ አይቻለሁ፣ ስራዎች ሲመጣ አይቻለሁ። አይቻለሁ 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 አይቻለሁ። ይህ ምስክርነት ደጋግሜ ነግሬያቸዋለሁ። አንዲት እድሜዎቿ በ60 ዓመት የምትቆጠር ሴት ቢሮ ገባች። 67 በዛ መካከል ትሆነ ትልቅ ሴት ሆነች። ገባች። በቃ ስትዋት ለልጇ ልታጸልይ መጣች ብላችሁ የምታስቡት በቃ ቢኮዝ እናት ነች፣ የልጅ ልጅ ይኖራታል። በቃ ለልጇ ልታጸልይ የመጣችው ብዬ አሰብኩኝ። ለዘሯ ጸለይኩላት፣ ኤቭሪቲንግ እንትን አልኳት። ፕሮፌት አለችኝ። አቤት። ፓስፖርት አወጣችና ጠረጴዛው ላይ አስቀምጠች። ምንድነው ስላት አሁን ኢትዮጵያ በቃኝ፣ ዓለምን መዞር እፈልጋለሁ አለችኝ። ሜቢ የልጇ ነው የሚሆነው ብዬ ፓስፖርቱን ስከፍት የራሷ ነው። በ60 ዓመቷ ኢትዮጵያ ሰለችኝ ምናምን ብላ እያወራች ነው። ከዛ ውስጤ መሳቅ ፈልጓል። ኢትዮጵያ ሰለችኝ ነው ያለችኝ። ዓለም መዞር እፈልጋለሁ፣ ከዚህ በኋላ ዓለም መዞር እፈልጋለሁ። ሴትዮዋን አየኋት። ፋይናንስ የላትም፣ ነቲንግ የላትም። በጌታ በኢየሱስ ስም የውጭ በር ተከፈተ አልኩኝ። ያንን ያልኳት ከቢሮ እንድትወጣ ነው። ከዛ አሜን 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 ሚራክል አለችኝ። ፓስፖርቷን ያዘች፣ ቦርሷን ከፈተች፣ አስገባችው። ትወጣለች ብዬ ስጠብቅ አሁን ቀጣይ የሚሄደው የት ነው አለችኝ። እዚህ መታ መስክራለች ሴትዮዋ። ቀጣይ የሚሄደው የት ነው አለችኝ። ቀጣይ የሚሄደው የት ነው ስትለኝ እንድትወጣልኝ ነው። አሁን ጣሊያን ትሄጃለሽ አልኳት። ጣሊያን ትሄጃለሽ ያልኳት ጌታ ነግሮኝ አይደለም። ጣሊያን ትሄጃለሽ ያልኳት ከቢሮ እንድትወጣ ነው። አንዳንድ ሰዎች ቢሮ ቁጭ ካሉ አይወጡም ታውቃላችሁ። ከዛ ወጣች። ከዚህ ቤት ወጣ ቀጣይ እንዴት ተሰቃላችሁ? ጣሊያን ኤምባሲ ሄደች። በያው እግዚአብሔር ፊት ነው ጣሊያን ኤምባሲ ቀጥ ብላ ሄደች። ከዛ ዘበኛው ጋር ማውራት ጀምሩ። ዘበኛው ማዘር ቀጠሮ አለዎት? የለኝም። እሺ ቀጠሮ ከሌለዎት ኢንቪቴሽን አለዎት? የለኝም። ታዲያ ምን ሊሰሩ መጡ? ሚራክል ጣሊያን ትሄጃለሽ ብሎ ጣሊያን ሊሄድ ነው የመጣሁት። ዘበኛው መጀመሪያ አምሯቸው እንዳበደ ሰው ነው ያሰባቸው። በኋላ ሲከራከሩት እየሳቀ ሙድ እየያዘ እሳቸውን ቁጭ አድርጎ ማውራት ጀመረ። ማዘር በኢንቪቴሽን እንደሚገባው በእንደዚህ ነው የሚገባ። አይ እዛ ጋር 22 አንድ ነብይ ያለ ጣሊያን ትሄጃለሽ ብሎኝ ከሱን እየመጣ ያለሁት እሄዳለሁ። ተጨቃጨቁ። ከሆነ ደቂቃዎችና ሰዓታት በኋላ አንድ ሰው በሆነ መኪና ታጅቦ መጣ። ዘበኛውና ሴትዮዋ
ዘበኛውን መጨቅጨቅ አላቆመችም። ለብዙ ደቂቃዎች ለሰዓታት እየጨቀጨቀችው ሰውየው ከመኪና ወረደ። ዘበኛው ፈተሸው ሊያስገባው ሲል ሴትየዋን አያቸው። አዩት፣ ያቁታል፣ ያቃቸዋል። የዛሬ 10 ዓመት 15 ዓመት የሱ ቤት ሰራተኛ ነበሩ እሳቸው። የዛሬ 15 ዓመት ከዛ ልክ እንዳያቸው ማዘር ምንድነው አላቸው። ጣሊያን ሊሄድ ነው የመጣሁት። ኦኬ አሁን ቪዛ ተቀበሉ። አይ አንድ ልጅ አለ እዛ ነብይ ሚራክል የሚባል ትሄጃለሽ ብሎ ነው የመጣሁት። የት? ጣሊያን። ለምን እርሱ አይወስዱትም እያለ እሱም አብሮ ዘበኛው ጋር ከዛ ከብዙ ንግግር በኋላ በቃ ጣሊያን ከመሄድ ሴትዮዋ እንደማይመለሱ ገባው። ልጅየው ይሄ ከመኪና ታጅቦ ወረደ ያልኳችሁ ሰውዬ የኢትዮጵያ መንግስት መድቦት በጣሊያን የኢትዮጵያ አምባሳደር ሊሆን ፓስፖርት ሊቀበል ሊመጣው እሳቸው እሱ ቤት ሰራተኛ ነበሩ። ናው አይ ቲንክ አሁን ያለችው የጣሊያን አምባሳደር ከመምጣቷ በፊት ከሷ በፊት የነበረ አምባሳደር ነው። እሷ አይ ቲንክ ከመጣች 2-3 ዓመት እንደዛ መሰለኝ። ከዛስ አያቸው ማዘር በቃ ጣሊያን መሄድ ፈልገው ነው አላቸው። አዎ አሁን ቤቶት ሄዱ፣ ስልኮን ይሱን ከአንድ ወር በኋላ የኔ ሰራተኛ ናቸው ብዬ ነው ወስዶታለሁ ሂዱ አላቸው። ከአንድ ወር በኋላ ይዟቸው ሄደ። ምን ማለት መሰላችሁ? በምንም አይነት መንገድ የሚሄዱበት አክሰስ የላቸውም። ነገር ግን አንድ ነገር ይዘው ሄደዋል። ትንቢት ይዘው ሄደዋል። ቃል ይዘው ሄደዋል። አንድ እግዚአብሔር የቀባው ሰው የተናገረውን ቃል ይዘው ሄደዋል። አሁን በህይወታችሁ ላይ ይሄንን ቃል ይዛችሁ ወደ ቢዝነሳችሁ፣ ወደ ትዳራችሁ፣ ወደ ልጆቻችሁ፣ ወደ ኤምባሲዎች፣ ወደ ሁሉም ኤፍታ አሜን 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 ኤፍታ አሜን አሜን አሜን። ልክ እንደ ሴትዮዋ ነው መሆን ያለባችሁ። ቃል ይዣለሁ ፕሮፌት ኤፍታ ብሏል። በሁሉም አቅጣጫዎቻችሁ ላይ ኤፍታ ሆኗል። ኤፍታ ሆኗል። ኤፍታ ሆነ በሉ። ኤፍታ ሆነ። ድምጻቸው አይሰማም። ኤፍታ ሆነ። ጌታ ኢየሱስ ያደረገውን ነገር አይታችኋል አይደል? ብዙ ህዝብ ነው አብሮት ያለ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።